ተመልካቾቻችን የምንገኘው በታላቁ የብሔራዊ ቲያትር እንገኛለን የምንገኘው እንግዲህ ዛሬ የአዲስ መዝናኛ እንግዳችን በኪነ ጥበቡ ዘርፍ በርካታ ስራዎችን የሰራች ናት እንግዳችን ማናት የሚለውን አብረን እንመለከታለን ምንድነው ስንት እናታችን ምን ሆነ ሲታው ገና ነበር ይዘብኝ አንድ ቀን ሰዓት ራሄል ተሾመ መሐመድ ባላለው በኢትዮጵያ ብሔራዊ ቲያትር ነው የምሰራው እንግዲህ ተዋናይ ነበርኩኝ ዝግጅቱም ላይ ሳተፋለሁ አሁን ላይ ደግሞ ትንሽ ወደ ኃላፊነቱ መጥቻለሁ ማለት ነው ራሄል ተሾመ እስካሁን ምን ስራዎችን ሰርተሻል በዚህ በኪነ ጥበቡ ዘርፍ እንግዲህ የጀመርነው ክበብ ላይ ነው ከጓደኞቼ ጋር ከነ ቢኒያም ወርቁ ከነ ሰለሞን በውጋለ ከነ ፍቃዱ ከበደ ማዛ ታከለ ብዙ ነን እንግዲህ የዛን ዘመን ልጆች አብዛኞቻችን አሁንም ስራ ላይ ነን ያለነውና በክበብ ነው የጀመርነው መጀመሪያ ስጀምር ግን ሰንበት ትምህርት ቤት ነው የመጀመሪያ ፐርፎርማንስ መድረክ ላይ የሰራሁት ጎፋ ገብርኤል እዛ አገለግል ነበርና ወደዛ ስቀላቀል ከትምህርት ቤት እንሰለጥናል ነበር በረፍት ሰዓት ላይ ከዛ የእናት ገጻ ባህሪ ሰርቼ ነውና ያኔ ነው እንጂ ማቀው ነገር የለም ከዛ በፊት እስካሁን ከሰራሻቸው ስራዎች ውስጥ በህዝብ ዘንድ ከፍተኛ የሆነ ተቀባይነት ያገኘው ስራሽ የትኛው ነው ያልማዝ ቀለበት ይሰኛል የሰራነው እንዳልኩሽ ቢኒያም ወርቁ ነው ደራሲና አዘጋጁ ሰለሞን ቦጋለ ልጅ ሆኖ ነው የሚሰራው ፋሲል ግርማም እንደዚሁ ልጅ ኢትዮጵያ በቀለ የምትባል ልጅ በዛ እድሜ ውስጥ የ50 ምናምን አመት ሴት ነበሩ ምሰራቸው ያው አያቴን ያያሰብኩ ነው ምሰራው የነበረው የመጀመሪያው ምክንያቱም ስለ ቲያትሩ በጣም በጥልቀት ምናቀው ነገር የለም ያው ስሜት አለሽ ብሔራዊ ቲያትር ነው የተሰራው ማዛ ታከለም ነበረች ፖሊስ ሆናና ያልማዝ ቀለበት ይሰኛል በሱ ስራ ነው ወደ መድረክ ከቤተክርስቲያኑ ቀጥሎ የመጣሁት ማለት ነው ቲያትር አዘጋጅ ከመሆንሽ በፊት እንደው በትወና የተሳተፍሽባቸው ቲያትሮች እነማን ናቸው እንዴት ነበር የነበረው ቆይታ ምን ይመስል ነበር ረጅም ጊዜ ያው በዚህ ሙያ ነው ያለውትኝ ግን ሁሉም ህዝብ ያያቸዋል እንግዲህ ካልማዝ ቀለበት በኋላ ሜዳሊያ የሚባል ቲያትር ሰርቻለሁ ከጓደኞቼ ጋር ከነ ቅድስ ገብረ ስላሴ ከነ ይገረም ደጀኔ ጋር ከነ ጌታውን ጋር ሆነን ማለት ነው ከዛ በኋላም ጥላ የሚል እዚሁ ብሔራዊ ቲያትር ዋናው ተቆጣጣሪ ላይ በጣም ከትልልቅ አርቲስቶች ጋር ያኔ ባቢሎን በሳሎን ለረጅም አመታት ከነ ሀረጋዊና መቤት ቀጥሎ ረጅም ጊዜ ሰርቻለሁኝ ከዛ በኋላ ደግሞ ወደ ዝግጅቱ መጥቻለሁ ዝግጅቱም ላይ የተለያዩ ስራዎችን ነው የሰራሁት ሶስተኛው ችሎት ከመሰረት ህይወት ከጓደኛዬ ጋር አብረን ሰርተናል ባዶግር የተሰኘው የሶቅራጥስ የህይወት ታሪክ ላይና ስራዎቹ ላይ ያተኮረ በጣም ወደው ስራ ነው እዛ ላይም እንደዚሁ ባቡሩ አሁን በመታየት ላይ ያለ ቲያትር ነው እንደገና ታላቁ አደም ሰገድ የተሰኘ ቲያትር አለኝ አልወጣም በጣም ነው የምወደው ይወጣል ወደፊቱ ብዬ ተስፋ አደርጋለሁኝ ተሰርቶ ያለቀ ስራ ነው የተለያዩ የአደባባይ ስራዎችን ያው በዓላትን በማስተካከል ሰርቻለሁ አሁን ደግሞ በቅርቡ 12 እንግዶች የሚል ቲያትር መጋቢት 7 እዚሁ ብሔራዊ ቲያትር በ8 ሰዓት ይከፈታል እንደዚህ እያልኩ እየሰራሁ ነው ያለሁት እንግዲህ እስካሁን ምን ያህል ቲያትሮች ላይ ተሳትፈሻል ባዘጋጅነት እንዲሁም በተዋናይነት በምን ያክል ቲያትሮች ተሳትፈሻል በቁጥር ይሄን ያህል ማለት አልችልም ግን የዘረዘርኩልሽ ቀደም በትወና የተሳተፍኩባቸው አሉ በዝግጅቱ ደግሞ ከመሲ ጋር
ሶስተኛው ችሎት እንደገና ባዶ እግር ቲያትር እንደገና ባቡሩ 12 እንግዶች ታላቁ አደም ሰገድ እነዛን የመሳሰሉ ስራዎችን ያው እየሰራው ነው ከዛም ጎን ለጎን 3 የኢንተርናሽናል ፊልሞች ላይ እዚህ ሀገር ውስጥ አልታዩም ያው ብዙን ጊዜ ኢንተርናሽናል ስራዎችን ሲሰሪ ውጭ ላይ ፌስቲቫል ነው ዳንግሌ ላይ ሆራይዘን ቢዩቲፉል እና ድፍረት ላይ እንደዚህ ተሳትፍ ያለው የተለያዩ ፊልሞችም ላይ ከቢኒሹ ጋር አብረን ሰርተናል ማለት ነው ብዙዎቻችን ልጅ ሆነን ምንመኛቸው ነገሮች አሉና አንቺ የልጅነት ምኞትሽ ምን ነበረ ወደዚህ የሙያ ዘርፍ ቀላቀላለሁ ብለሽ ታስቢ ነበረ ወይስ እንዴት ነበረ ድንገት ድንገት ነው የተገላገልኩት እኔ ብዙዎች ሲያዩኝ እንደውም እንጂ ይላሉ ምክንያቱም በፍጹም ሃይ ስኩል ደረጃ ራሱ ውስጥ የለም ግን ስነ ጽሁፍ ነው ወደ ነበረ ትዝ የሚለኝ ያው ሰንበት ትምህርት ቤት እንዳልኩሽ የመጀመሪያ ጊዜ እዛ እናትን ሆኜ ሰርቻለሁ ማስታውሰው በኋላ ላይ ግን ወደ ፒያሳ ከ12ኛ ክፍል ከጨረስን በኋላ ካቴድራልና ፒያሳ ቋንቋ እንማር ነበረ ከዛ ትዝ ይለኛል እነ ብርሃነ ወልድ ናቸው ባህል ላይ ውድድር አውጥተው ያስተምሩ ነበረ የቲያትር ስልጠና ነበር የ6 ወር የስነ ጽሁፍ ስልጠና ነበረ እና ደስ የሚል ነገር ነበር እዛ ያገኘሁትና ገብቼ እንደቀልድ ተፈተንኩኝ ካለፍኩኝ በኋላ ሳልፍ ደግሞ ውጤቴ ገርሞኛል አንደኛ ነበርና ከዛ ሄጄ ስንት ነው የሚከፈለው ብርሃነ ወልድ አልኩት ስለው ስጀምሪ ነው መከፊው አለኝ እንግዲህ እንደቀልድ ነው በዛው ተማርኩኝ በዛው ስነ ጽሁፍ በዛው ቲያትር እዛ በባህል ማዕከል የሚሰጠው የነበረው ከዛ እንግዲህ ከና ቢኒሹ ጋም ተገናኘሁኝ ያው እንግዲህ እዚህ ደረጃ ደርሻለሁ ማለት ነው ዙፋኖች ሁሉ ባለቤት ዘላለማዊ አምላክ ይላል እነሆ ከእንግዲህ ንግሥተ ነገሥታት ሳልሳዊት እንደከም ሕይወትን ትሰጣቸዋለች በሥርዓትም ታሳድራቸዋለች በግዛቷም ፍትህን ታሰፍናለች መቼም ወሬ አይደብቅ አይደል ከሙያ ባልደረቦች እንደሰማው ከሆነ አንድ ቲያትር ላይ እንደውም ነፍሰ ጡር ሆነሽ ቲያትር አዘጋጁ ነሽ የሰራሽበት አጋጣሚ ነበርና ከዛም በኋላ ደግሞ ሌላ ቲያትር ደግሞ ልጅሽን ወልደሽ እንደውም ልጅሽን እያዘልሽ እየመጣሽ እዚህ እንደውም የምትሰሪበት አጋጣሚ ነበርና እንዴት ነው ትንሽ አይከብድም እርግዝና የተፈጥሮ ነገር ነው ከስራሽ የሚያገድሽ ነገር የለም እኔ ምንም አልተቸገርኩኝም እንደውም ምንም ትዝ አላለኝም ጥሩ ጊዜ አሳልፌያለሁ በዝግጅት በጣም ደሳስ ከሚሉ ተዋናያን ጋር ማለት ነው ሁሉም ይከባከብሻል ደግሞ ደስ ይላል ካምር እና ያየሁት ነገር በርግዝና በቃ አንቺ ላይ ማንኛውም አካል ትኩረት ያደርጋል ታክሲ ውስጥ ገቢ መንገድ ላይ ስቴጂ ስራ ቦታ ላይ ስትመጪ በስማ ልነግርሽ አልችልምና ይበለጠ ስራሽን ነው የምትወጂው እንደውም ሌላ ጊዜ የሚገጥምሽ ቻሌንጁላ አረተው እርጉዝናት ምናምን እየተባለ በደንብ ነው ላይ ተመችቶኛል አሁን ላይ ሳስበው እንዴት ነው እንደዛ ይሰራሁት ብዬ አስባለሁኝ በጣም ነው የሚደንቀኝ ምክንያቱም ልጃዝዬ ለካ መድረክ ላይ ፎቶዎቹን ሳይ ምናምን ይገርምሻል ያለፈው ነገር ግን በዛን ወቅት አታቂው ስራሽ ብቻ ነው የሚታይሽ ከቲያትሮች ውስጥ ባቢሎን በሳሎን እናንሳና እስኪ ስለ ባቢሎን በሳሎን ቲያትር ትንሽ እንጫወትና ባቢሎን በሳሎን ከሀገር ውስጥ አልፎ ውጭ ሀገርም ድረስ ሄዶ የመታየት አጋጣሚው ነበርና እንዴት ነበር የነበረው ሂደት ምን ይመስል ነበር ባቢሎን ቲያትር ህዝብ በጣም ይወደዋል እኔ እዛ ላይ የምጫወተው የኔ ካስት ስንታየው ናት ደብል ካስት ነው የምትጫወተው ደስ ይለኛል እዚህ ጋር ሌላ በዛ ላይ ተዋናይ ሆና ነው የምትጫወተውና የአሌክስ እህት ማለት ነው ቲያትሩ በህዝብ ዘንድ በጣም ተወዳጅ ነው ለምንድነው ተወዳጅ የሆነው የተወሰኑ ጥናቶች የተደረጉ አለ ግን የበለጠ መጠናት አለበት ምክንያቱም ሳይኮሎጂካል ነገር ስለሆነ ያው የራሳችን ህይወት ነው የሀበሻ ትዳር ላይ ያለን የእልህ ግብግብ ውስጣችን ሌላ ላያችን ሌላ ምናምን ሳታይል ነውና በጣም አስቂኝ ነው ምክንያቱም አክተሮቹም ቀላል አይደሉም እዛ ላይ ያሉት ማለት ነው ውጭም ላይ ስንሄድ ተመሳሳይ ነገር ነው የገጠመን
በጣም ይገርም ነበር እኔ እንደውም ልጆቹ ላይ ያዩት ነበርና ያኔ ነው ለልጆች ለውጭ ዓለም ላሉት የተለየ ለብቻ መሰራት አለበት የሚል ሐሳቡን ላይ መጣብኝ ለምን ይስቁ ነበር ልጆቹ ያለው ነገር መጨረሻ ላይ ያላቸው ሪፍሌክሽን እንደውም ልጆች አይግቡ ብለን ሁላ እስከ መከልከል ቢደረስም ልጆቹ ግን ያንን ነገር መከታተል ይፈልጉ ነበርና ትልቅ ተቀባይነት ያለው ስራ ነው እንግዲህ በታሪክ እንደምናየው ከስንት ዘመን አንዴ የሚገጥም ነገር አለ ለረጅም ዓመታት ነው የተሰራው ህዝብ ዘንድ አሁንም ይወደዳል እንደገና ደግሞ ቲያትሩ ውስጥ ያለው ነገር ደግሞ ዘመናዊ ሽሬ ነው ትዳር እስካለ ያ ነገር አለ ሳይኮሎጂካል የሚፈጥርብን የባልና የሚስቱ የእልህ ውጫው ያጫወትና ውስጣው ያው ማንነት ይሻል አይደለ እኔ ፍለፊት ስታይኝና እንደገና ደግሞ ውስጥሽ የሚልሽ ነገር ለብቻ ነውና ያ ይዛልህ ውስጥ ያሉ ነገሮች ናቸው ቆንጆ ቲያትር ነው በተመልካችም ዘንድ በተደጋጋሚ አሁንም የሚጠየቅ ቲያትር ነው አሁን ደግሞ ጸባይሽ ለወጥ ማድረግ አለብሽ አየሽ ሁሉ ጊዜ ኮስተር ካልሽበት ይልጥሽ ስለዚህ ስታገኙ ሳቅ ፈገግ እያልሽ እንደለሳብሽ ይሁን የሳንቺ የመከርሽኝ ማለት ለሰቃለሁ አደሞ ጎበስ ጎበዝ ሲመጣ ነው ለምንድን ማለት ይችላል ሳቂያ ቀጣጣ በሀገራችን እንግዲህ ሴት ቲያትር አዘጋጆች በጣም በቁጥር ጥቂት ናቸውና አንቺ ደግሞ ከነዛ ውስጥ ነሽና እንዴት ነው ለሴቶች ምን ተመክሪያለሽ ይቻላል የሚለውን እንዴት ትገልጫዋለሽ በቲያትር ዝግጅት ውስጥ ቲያትር ዝግጅት እንግዲህ አሁን በህይወቴ እንዳየሁትም ከዚህ በፊት ያሉትንም ፔፐርን የሰራውት ሴት አዘጋጆች ላይ ስለነበረ የቲያትር ከባድ ቻሌንጆች አሉበት አካሄዱ ሲስተሙ ከባድ ነው ምክንያቱም እነ ኤልሳቤጥ መላኩን የመሰለን መንበረን እነ ሻሽ ወርቅ በየነ እና ለምፀሐይ በቀለ በጣም በርካታ አዘጋጆች ነበሩ አሁን ላይ ባለሙያዎች ወደ ዝግጅቱ ሲመጡ ላይ በተለይ ሴቶች አይደለም ሴቶች አልኩሽ ወንዶቹ ያ ደግሞ የፈጠረው የተለያየ ፋክተር አለ እነዛን ፋክተር እንግዲህ አጥንቶ ሁሉም ተሳታፊ እንዲሆን ማድረግ እንግዲህ የኃላፊዎች ስራ ነው ወይንም የባለሙያዎች ስራ ነው በርካታ የመንግስት ስራ ነው የማህበራት ስራ ነው ምክንያቱም ሙያውን ብዙ ተሳታፊ እንዲኖረው ማድረግ ማለት ነውና ከባድ ስራ ይጠበቅብናል ይሄ ነው የሚሰማኝ እኔ እንግዲህ በብሔራዊ ቲያትር አሁን በኃላፊነት ላይ ትገኛለሽና እንዴት ነው ሴትነትና አመራር ፈጭነት ምን ይመስላል በተለይም ደግሞ የጥበቡን ዘርፍ መምራት ፈተናዎች አሉትና እንዴት ያስኬድሽ ነው ለመጀመሪያ ጊዜ አይደለም እኔ ከዚህ በፊትም እንደዚሁ ኃላፊነት ላይ መጥቼ ነበር በጣም ስሜታዊ ነኝ ሁለተኛ ያላመንኩበት ነገር ካለ መቀጠል አልፈልግም ውስጥ የተሰማኝንና የማምንበትን ነው ማደርገው በዛ በልጅነቴ ወቅት የገጠሙኝ ነገሮች አሉ አሁንም ተመልሼ ወደዚህ ሙያ ስመጣ ግን እኔ በዝግጅት ወቅት ስሰራ በትወና ወቅት ስሰራ ክፍተቶች ያጋጠሙኝ አላሰራ ያሉኝ ነገሮች ነበርና እነዛ ነገሮች እንዴት መፍታት አለብኝ ነው ሁሉ ጊዜ ፍቱ ነው ምለው ወይንም ከሰዎች ጋር ይናርጎ ነው ከዛ ይልቅ እስኪ የታዩኝን በዚህ ባለኝ በትንሽ ልምድ የታዩኝ ነገሮች እንዴት መፍታት አለብኝ መንገዱ ጥርጊያው ለስላሳ እንዲሆን ስሙዝ እንዲሆን ማለት ነው እኔ አሁን ድሮ ስመጣ ወደዚህ ሙያ መድረክ ላይ 1200 ተመልካች ቁጭ ብሎ የሚያይበት ዘመን ነበር እኔ ያለሁበት አሁን ዘመን ላይ ስደርስ ደግሞ እንዴት ነው ያለውና በጣም ያሳስብሻል ብዙ ነገር ማለት ነው የቱ ጋር ነው ክፍተት ያለው ቢያንስ እኔ መስራት ባልችል የሚሰሩ ሰዎችን እንዲሰሩ ማመቻቸት እችላለሁ ማለት ነውና ከዛ አኳያ ነው ወደዚህ ኃላፊነት የመጣሁት ምንድነው ሴቶች ጋር ሲመጣ ያየሁት ነገር ሴቶች ከያዙ አይለቁ ላመኑበት ነገር ደግሞ በጣም ከስር ይከታተላሉ ሩቲኑን ጭምር ወርደው ነው የሚሰሩት ይሄ ተለየ ነገር እንዳለ እኔ አይቻለሁ ሁለተኛ ከቤትሽ ጋር ካለው ነገር ላይ ቤትሽ ይጎዳል ብዙ ረዳት ከሌለሽ ልጅ ላይ የሚያደርገው ተጽዕኖ እንዳለ በዚህ ትንሽ ጊዜ አይቻለሁኝ ግን ያው ትምርት አይደለ ህይወት ትማሪበታለሽ ሁሉ ጊዜ እንደ ታሪክም እንደ አሻራም የቻልነውን ምቹ ከሆነ ነገሮችን ምቹ ባይሆኑም ምቹ እንዲሆን አድርገን ለመስራት እንሞክራለን ነው የኔ ሐሳብና ህልም ማለት ነው ለበርካታ አመታት በዚህ የሙያ ዘርፍ በኪነ ጥበቡ ዘርፍ ቆይታ አደረግሽ ወደፊት ምን እንጠብቅ እንግዲህ በርካታ ስራዎችን ለመስራት ሐሳቡ አለኝ ውስጤ ላይ እንዳልኩሽ
አሁን በመጋቢት 7 ላይ በ8 ሰዓት እሁድ የምከፍተው 12 እንግዶች አሉ ከዛ ውጪ ሌሎች ቲያትሮችም ውስጥ ያሉ በተለይ ትውፊታዊ ስራዎችን መስራት ፈልጋለሁ ያው ጎን ለጎን ኃላፊነት በጣም ጊዜ ይወስዳል ሙሉ ጊዜሽን ነው ጥበብ ደግሞ ራሱን የሚፈልግ ጊዜ ያለው ራሱን የቻለ ከዚህ ጋር በጣም አሻሚ እንደሚሆን ነው የተረዳሁትኝ ምክንያቱም ዲጊያ ቲያትር ላይ አዘጋጅ ነበርኩኝ ከስቴፋኖስ ከበደ ከክላስሜቴም ነው አብረንም ነው የምንሰራውና አሁን ላይ ከኃላፊነቱ ጋር አልቻልኩም አይሽ ይሄ ነው ስለዚህ ለሌላ ለአዘጋጅ አሳልፌ የሰጠሁት ለዛ ነውና ትንሽ ያላፊነቱን አንዳንድ ነገሮችን ሲስተሞችን እግዚአብሔር በፈቀደ ከሰራው በኋላ ወደ ዝግጅቱ መምጣት ወደ ትወናው መምጣት ነው በጣም የምፈልገው ማለት ነው እንግዲህ 12ቱ እንግዶች ላይ በርካታ ተዋናዮች ናቸው ያሉት ዳንኤል አሸናፊ አለ ብዙ ጊዜ በልጄስ ነው የሚታወቀው ባዶግር ላይም እንደዚሁ በርካታ ስራዎችን የሰራ ነው መርድ ተስፋዬ አለ ማህተበ አለ ቢኒያም ወርቆ አለ ፋሲል ግርማ አንዱ ዓለም በጣም በርካታ ተዋናዮች ወጣቶች አንጋፋዎችና አዲሶች አንድ ላይ በመሆን ነው የሰሩት ማለት ነው ወንዶች ናቸው 12ቱ እንጠብቃለን መልካም እኛ ደግሞ ተጋበዙ ብለናል እንግዳችን ከኛ ጋር ቆይታ ስላደረግሽ ከልብ እናመሰግናለን እኔም አመሰግናለሁ ተመልካቾቻችን የአዲስ መዝናኛ የእንግዳ ዝግጅታችን የተመለከታችሁትን ይመስል ነበር ዝግጅታችን አበቃ ጤና ይስጥልን